ሃይ ጋይስ የዩቲዩብ ተከታታዮቼ እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ባለፈው በተካሄደው የዲኤልኤስ 2026 ዊንተር አፕዴት እንግዲህ ከእንግሊዝ ፕሪሚየር ሊግ ተጫዋቾች የተጨመረላቸውም አሉ እንደዛውም የተቀነሰባቸው አሉ። የሁሉንም ክለቦች የቶፕ 5 የሚባሉትን እናያለን ማለት ነው። የሊቨርፑል፣ የአርሰናል፣ የሲቲ፣ የቼልሲ እና የማንቸስተር ዩናይትድን ተጫዋቾች ማን ተጨመረለት ማን ተቀነሰበት የሚለውን በጋራ አንድ ላይ እናያለን ማለት ነው። ሰሞኑን የምለቃቸው ቪዲዮዎች እየታዩ ስላልሆነ ኮፒ ሊንክ ሼር ማድረጋችሁ እንዳይረሳ። 800 ሰብስክራይበር ገብተናል። ሁላችሁም ሰብስክራይብ እያደረጋችሁ ወደ 1000 ሰብስክራይበር መሄድ አለብን ማለት ነው። ሌላኛው ደግሞ እዚህ ጋር የምታዩትን አይነት የሮናልዶ ሎጎ ማድረግ የምትፈልጉ የሜሲንም የሌሎች ተጫዋቾችንም ፎቶ ሎጎ ማድረግ የምትፈልጉ ካላችሁ ከስር የተለቀቀ ቪዲዮ አለ፣ እሱም ማየት ትችላላችሁ ማለት ነው። እንግዲህ በቅድሚያ ከሊቨርፑል ጀምረን እናያለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ በቅድሚያ የምናገኘው ኢብራሂማ ኮናቴ ነው። ኢብራሂማ ኮናቴ እንግዲህ በብዙ ሲወራለት የነበረና ማድሪድም ሊያስፈርመው የነበረ ተጫዋች እንደሆነ ይታወቃል። ግን ከጊዜ ወዲህ ብዙ ሚስቴኮችን እያበዛ ቡድኖቹንም ለሽንፈት እየዳረገ ይገኛል ማለት ነው። ኢብራሂማ ኮናቴ እሱም አንድ ተቀንሶበት እንግዲህ ወደ 80 ወይም ከተቀነሰባቸው ተጫዋቾች መካከል አንዱ ነው። ሌላኛው ደግሞ ኮዲ ጋክፖ ነው። ኮዲ ጋክፖ ብዙ የጨዋታ እድል እያገኘ ያልነበረ ተጫዋች ቢሆንም እድል በተሰጠው ጊዜም አሪፍ ፐርፎርም ማድረግ ያቃተውና ብዙ ጨዋታዎች ላይ ገብቶ ልዩነት መፍጠር ያቃተው አይነት ተጫዋች ነው ማለት ነው ኮዲ ጋክፖም በዚህ እንግዲህ በዊንተር አፕዴት ከተቀነሰባቸው ተጫዋቾች አንዱ ነው። ሌላኛው ደግሞ ዶሚኒክ ሶቦዝ ላይ ነው። ዶሚኒክ ሶቦዝ ላይ እንግዲህ በዚህ አመት ፍሪኪክ ከተባለ በቀጥታ እንግዲህ እሱ እንደሚያገባ ብዙ ጊዜ አይተናል። በተለያዩ ተጫዋቾች ኮንሲስተንስ በሆነ መልኩ እንግዲህ ጎሎችን እያስቆጠረ ይገኛል። ስለዚህ ዶሚኒክ ሶቦዝ ላይም በዚህ አመት ከተጨመረላቸው ተጫዋቾች ውስጥ አንዱ ነው ማለት ነው። አንድ ተጨምሮለት ወደ 83 ከፍ ብሏል። ሌላኛው ደግሞ አሌክሳንደር ኢዛክ ነው። አሌክሳንደር ኢዛክ እንግዲህ ከኒውካስትል ቤት በጣም ውድ በሆነ ገንዘብ ወደ ሊቨርፑል የመጣ ተጫዋች ቢሆንም በጉዳትና በቲም ጋር ባለመዋሃድ ምክንያት እንግዲህ አሌክሳንደር ኢዛክ ምንም ውጤት መቀየር ያልቻለና አሁንም በጉዳት ምክንያት እየተሰለፈ ያልሆነ ተጫዋች ነው። እሱም አንድ ተቀንሶበት ወደ 82 ወርዷል ማለት ነው። ሌላኛው እንግዲህ ከሌላ ሊግ መጥቶ እዚህ ሊጋችን ላይ አሪፍ ፐርፎርም እያደረገ የሚገኘው ሁጎ ኤኪቲኬ ነው ማለት ነው። ሁጎ ኤኪቲኬ በመጣበት ጊዜ ትንሽ ቢከብደውም አሁን ተላምዶ አሪፍ ፐርፎርም እያደረገ ተጽዕኖ መፍጠር የቻለ ነው ማለት ነው። በሊቨርፑል ቤት እንግዲህ ሁጎ ኤኪቲኬም በዚህ በዊንተር አፕዴት ከተጨመረላቸው ተጫዋቾች አንዱ ነው። እሱም 2 ተጨምሮለት እንግዲህ ወደ 80 አድጓል። ሌላኛው ደግሞ ወደ አርሰናል ተጫዋቾች ስንገባ ዴቪድ ራያ ነው። ዴቪድ ራያም እንግዲህ ይመልሳቸው በክሊንሺትም ካየን አሪፍ ፐርፎርም እያደረገ የሚገኝ ነው። በመጨረሻ ደቂቃም የሚያወጣቸው ጎሎች እንግዲህ እጅግ አስገራሚ ናቸው ማለት ነው። ስለዚህ ዴቪድ ራያም በዚህ አመት በአርሰናል ቤት አሪፍ ፐርፎርም እያደረገ ስላለ አንድ ተጨምሮለት እንግዲህ ወደ 84 ከፍ ብሏል ማለት ነው። ሌላኛው ደግሞ ቪክተር ጆኬሬሽ ነው። ቪክተር ጆኬሬሽን ብዙ ተብሎለት ከስፖርቲንግ ሊዝበን ወደ አርሰናል የመጣ ቢሆንም እንግዲህ ከቡድኑ ጋር መዋሃድ አልቻለም ማለት ነው። አሪፍም ጎል እያስቆጠረ አይደለም። ቡድኑ ላይም እንግዲህ እምብዛም ተጽዕኖ እየፈጠረ አይደለም ማለት ነው። ስለዚህ ቪክተር ጆኬሬሽ ከተቀነሰባቸው ተጫዋቾች አንዱ ነው ማለት ነው። አንድ ተቀንሶበት እንግዲህ በዊንተር አፕዴት ተቀንሶበታል። ሌላኛው ማርቲን ዙቤሜንዲ ከሌላ ሊግ መጥቶ እንግዲህ አሪፍ ፐርፎርም እያደረገ ያለ ተከላካዮችንም እያገዘ ያለ በማጥቃቱም ረገድ አሪፍ ፐርፎርም እያደረገ የሚገኝ ተጫዋች ነው ማለት ነው። ማርቲን ዙቤሜንዲ እሱም በዚህ በዊንተር አፕዴት ከተጨመረላቸው ተጫዋቾች መካከል አንዱ ነው ማለት ነው። እሱም እንግዲህ አንድ ተጨምሮለት ወደ 82 ከፍ ብሏል ማለት ነው። ሌላኛው ደግሞ ትሮሳርድ ነው ማለት ነው። ሊያንድሮ ትሮሳርድ እንግዲህ በዚህ አመት አሪፍ እድል እየተሰጠው ያለ ተጫዋች ነው። እሱም በገባበት ጊዜ አሪፍ የጎል ተጽዕኖ እያሳደረ ይገኛል። አሲስቶችን በማድረግ ጎልን በማስቆጠር እንግዲህ አርሰናል እዚህ ላለበት ደረጃ እንግዲህ ካደረሱ ተጫዋቾች መካከል አንዱ ነው ማለት ነው። እሱም አንድ ተጨምሮለታል። ሌላኛው ደግሞ
ሚካኤል ሜሪኖ ነው። ሚካኤል ሜሪኖ እንግዲህ በመጣበት ጊዜ አሪፍ ፐርፎርም እያደረገ ባይሆንም እንግዲህ ወደ 9 ቁጥር ተቀይሮ እንደ ሐሰተኛ 9 ቁጥር በሚጫወት ጊዜ አሪፍ ፐርፎርም እያደረገ ለቡድኑም ጎል እያስቆጠረ ይገኛል። አርሰናል 9 ቁጥር በሌለው ጊዜ እሱም እየገባ አሪፍ ፐርፎርም እያደረገ ይገኛል ማለት ነው። ስለዚህም ወደ 80 አድጎ በዊንተር አፕዴት ከተጨመረላቸው ተጫዋቾች አንዱ ነው። ሌላኛው ደግሞ ሞይሰስ ካይሴዶ በቼልሲ ቤት እንግዲህ በጣም በመከላከሉም በማጥቃቱም ባላንስ በማድረግ እንግዲህ እንደ የልብ ምት እያገለገለ የሚገኝ ነው በቼልሲ ቤት። እሱም እንግዲህ ምርጥ ሲዲኤም ከሚባሉት ውስጥ አንዱ ነው ማለት ነው። እሱም ከተጨመረላቸው የቼልሲ ተጫዋቾች ውስጥ አንዱ በመሆን ሞሴስ ካይሴዶ 84 ገብቷል ማለት ነው። ሌላኛው ደግሞ ጂኦ ፔድሮ ከሌላ ሊግ መጥቶ አሪፍ ፐርፎርም እያደረገ ይገኛል። በመጣበት ጊዜ ብዙም ባይዋሃድም ቀስ በቀስ ግን አሪፍ እየተላመደና አሪፍ የጎል አስተዋጽኦ ቡድኑንም እየረዳ ይገኛል። ጂኦ ፔድሮም እንግዲህ ወደ እንግሊዝ ፕሪሚየር ሊግ መጥቶ አሪፍ ፐርፎርም ካደረጉ ፈራሚዎች ውስጥ አንዱ ስለሆነ እንግዲህ 2 ተጨምሮለት ወደ 79 ከፍ ብሏል ማለት ነው ጂኦ ፔድሮ። ሌላኛው ደግሞ ኤንዞ ፈርናንዴዝ ነው። እንግዲህ ይሄ አርጀንቲናዊ በዚህ ዓመት አሪፍ ቡድኑን እየመራ ቡድኑን አሪፍ ኮንሲስተንት በሆነ መልኩ እንዲያሸንፍ እያገዘ ይገኛል። በጎልም እንግዲህ በማግባት አሪፍ ቼልሲን እያገዘ ይገኛል። ስለዚህ ኢንዞ ፈርናንዴዝም አሪፍ ፐርፎርም ካደረጉ ተጫዋቾች ውስጥ አንዱ ስለሆነ እንግዲህ በዚህ በዊንተር አፕዴት አንድ ተጨምሮለታል ማለት ነው። ሌላኛው እንግዲህ ኮል ፓልመር ነው። ኮል ፓልመር ያለፈው ዓመት እንደምናውቀው አይደለም። በዚህ ዓመት በጉዳት ምክንያትና በአቋም መውረድ ወይም መዋዠቅ ምክንያት እንግዲህ አሪፍ ፐርፎርም እያደረገም አይደለም። ቡድኑንም እንግዲህ አስፈላጊ በሚባል መልኩ እያገዘ አይደለም። ስለዚህ በዚህ በተደረገው በዊንተር አፕዴት ኮል ፓልመር ተቀንሶበት ወደ 82 ወርዷል ማለት ነው። ሌላኛው ደግሞ ከሲቲ ተጫዋቾች ውስጥ በዚህ ዓመት እጅግ አስደናቂ ዓመት እያሳለፈ የሚገኘው ማቲያስ ኑኔዝ በአለፈው ዓመትና በሌሎች ዓመቶች ሚስቴክ በማድረግ የሚታወቀው ማቲያስ ኑኔዝ በዚህ ዓመት እንግዲህ እሱ ባልተሰለፈባቸው ጨዋታዎች ሲቲ ሲቸገር እያየን እንገኛለን። ስለዚህ አሁን አሪፍ በሚባል መልኩ ማቲያስ ኑኔዝ አሪፍ ፐርፎርም እያደረገ ስለሆነ ተጨምሮለት 2 እንግዲህ እዚህ ራንክ ላይ ተቀምጧል። ሌላኛው ደግሞ ኤት ኑሪ ነው። ኮልቭስ ወደ ማንቸስተር ሲቲ የመጣው ኤት ኑሪ እንግዲህ አሪፍ ፐርፎርም እያደረገ ይገኛል። ኤት ኑሪም እንግዲህ በጉዳት ምክንያት ትንሽ ጨዋታዎችን ባይሰለፍም በተጫወተባቸው ጨዋታዎች አሲስት እያደረገ ቡድኑን እያገዘ ይገኛል። በመከላከሉም አሪፍ ከሚባሉ ተጫዋቾች ውስጥ አንዱ ነው። እሱም ተጨምሮለት ወደ 78 ከፍ ብሏል ማለት ነው። ሌላኛው ደግሞ ፊል ፎደን ነው። ፊል ፎደን እንግዲህ ያለፈው ዓመት አቋሙ ካያችሁ ምንም የለም ማለት እንችላለን። ለናሽናል ቲምም ያልተጠራ ተጫዋች ነው። በዚህ ዓመት ግን አሁን ቤንች የተቀመጠ ቢሆንም አሪፍ ፐርፎርም እያደረገ ቲሙን እየረዳ ይገኛል። በመጨረሻ ደቂቃዎች ጎል በማስቆጠር እንግዲህ አሪፍ ፐርፎርም እያደረገ የሚገኘው ፊል ፋደን እንግዲህ አንድ ተጨምሮለት ወደ 83 አድጓል። ሌላኛው ኒኮ ኦራይሊ በዚህ ዓመት አሪፍ ፐርፎርም እያደረገ የሚገኝና እስከ ናሽናል ቲም መጠራት የደረሰ ጎሎችን የሚያስቆጥር የሚከላከል ወደ መሀልም መጥቶ የሚጫወት በተከላካይም የሚጫወት እንግዲህ ይሄ እንግሊዛዊ ኒኮ ኦራይሊ እንግዲህ በዚህ ዓመት ከተጨመረላቸው ከሲቲ ተጫዋቾች ውስጥ አንዱ ነው። 4 ተጨምሮለት እንግዲህ ከፍተኛ ከተጨመረላቸው ተጫዋቾችም አንዱ ነው። ሌላኛው ደግሞ አንቷን ሴሚኒዮ ነው። አንቷን ሴሚኒዮ ከበርንማውዝ ወደ ማንቸስተር ሲቲ የተዘዋወረ ተጫዋች ነው። በርንማውዝ ቤት እንግዲህ በክንፍ ከሚጫወቱ አሪፍ ጎል የሚያስቆጥር እና ድሪብል የሚያደርግ ተጫዋች ነው። ሲቲ ቤትም መጥቶ እንግዲህ ወዲያው መላመድ ሳይከብደው ጎሎችን እያስቆጠረ አሲስቶችን እያደረገ የሚገኝ ተጫዋች ነው። እሱም 2 ተጨምሮለት ወደ 80 ገብቷል ማለት ነው። ሌላኛው ደግሞ ከሌላ ሊግ የመጣው ሪያን ቸርኪ ጥበበኛው ሪያን ቸርኪ እንግዲህ ድሪብሎች የሚያደርግ ቻንስ ክሬት የሚያደርግ ጎል የሚያገባ እንግዲህ አሁን ጥቂት አሉ ከሚባሉ ድሪብለር ተጫዋቾች ውስጥም አንዱ ነው ሪያን ቸርኪ። እሱም እንግዲህ ከኦሎምፒክ ሊዮን ወደ ሲቲ ከመጣ በኋላ አሪፍ ፐርፎርም እያደረገ ይገኛል። እሱም 2 ተጨምሮለት 80 ገብቷል። ሌላኛው ደግሞ ከሲቲ ቤት የምናገኘው ማርክ ጌይ ነው ማለት ነው። ማርክ ጌይ ከክሪስታል ፓላስ እንግዲህ ከሊቨርፑል ሊገባ ነበር፣ በማድሪድም ዘንድ ሲፈለግ የነበረው ማርክ ጌይ ከብዙ አልፊ እንግዲህ ዝውውሮች መካከል በስተመጨረሻ ሲቲ ቤት መጥቶ የመከላከል ክፍሉን እየሸፈነ የሚገኝና ሲቲም ብዙ ተከላካዮች ባጣ ጊዜ
በመከላከል አሪፍ ፐርፎርም እያደረገ የሚገኘው ማርክ ጌይ እንግዲህ አንድ ተጨምሮለታል ማለት ነው። ሌላኛው ደግሞ በማንቸስተር ዩናይትድ ቤት የምናገኛቸው ተጫዋቾች መካከል አንዱ የሆነው ወሳኙ ተጫዋች ቡርኖ ፈርናንዴዝ ነው ማለት ነው። ቡርኖ ፈርናንዴዝ እንግዲህ በጣም ቻንስ ክሬት የሚያደርግ በእንግሊዝ ፕሪሚየር ሊግም ቶፕ አሲስተር አንደኛ ሆኖ እየመራ የሚገኘው ቡርኖ ፈርናንዴዝ እንግዲህ በቅርቡ ይለቃል ተብሎ ቢጠበቅም አሪፍ ፐርፎርም እያደረገ ያለ ተጫዋች ነው። እሱም አንድ ተጨምሮለት ወደ 85 ከፍ ብሏል። ሌላኛው ደግሞ ከወልቭስ ወደ ዩናይትድ የመጣውና አሪፍ ፐርፎርም እያደረገ የሚገኘው ማቲያስ ኩኛ ነው ማለት ነው። ማቲያስ ኩኛም እንግዲህ በዚህ በማንቸስተር ቤት አሪፍ ጨዋታዎችን እያካሄደ ይገኛል። በድሪብል እያደረገ አሪፍ ጎሎችን እያስቆጠረ አሲስትም እያደረገ ቲሙን እየረዳ ይገኛል ማለት ነው። እሱም አንድ ተጨምሮለት ወደ 80 አድጓል ማለት ነው። እነዚህን ይመስላሉ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።